ሰላም ቅዱሳን እንደምን አላችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም በውስጣችሁ ሞልቶ ነው ያለው። አሁንም እንዲሞላባችሁ እኔ በኢየሱስ ስም ጸልይላችኋለሁኝ። እንደምን አላችሁ? ሁሉ መልካም፣ ሁሉ ደህና ነው? እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ ደህና ነው። ክብር ሁሉ ለጌታ ለኢየሱስ ይሁን። የእግዚአብሔርን ቃል በውስጤ የሞላውን አንድ ክፍል አካፍላችኋለሁ። ሐዋርያው ጳውሎስ በአገልግሎት ውስጥ በጣም የሚደንቀኝ የእግዚአብሔር ሰው ነውና ሐዋርያው ጳውሎስ በጣም ከሚገርመውና ከሚያስደንቀው ነገር አንዱ የእግዚአብሔርን ወንጌል ብቻ በመስበክ ነው የሚታወቀውና ሁሉ ጊዜ የሐዋርያው ጳውሎስ ጭንቀት ህይወቱ ኢቭን ኢንቨስት የሚያደርገው በገንዘቡም ሆነ በጉልበቱ በእግዚአብሔር ወንጌል ላይና በቤተ ክርስቲያን ላይ ነው፣ በክርስቶስ አካል ላይ ማለት ነው። ክብር ሁሉ ለጌታ ለኢየሱስ ይሁን እና እንደውም አንድ ክፍል በጣም ነው የሚገርመኝ። እንደዚህ ብሎ ተናገረ። ቢሄድ ከክርስቶስ ጋር ሊሄድ እናፍቃለሁ አለ። በዛም ሆን ጥሩ ነው፣ መልካም ነው አለ። እዚህ ብሆን ግን ደግሞ እጅግ መልካም፣ እጅግ ጥሩ ነው፣ ምክንያቱም እናንተን እጠቅማችኋለሁ ብሎ ለፊልጵስዩስ ሰዎች በፊልጵስዩስ ከተማ ለሚኖሩ ቅዱሳን ሲናገራቸው ታያላችሁ። ስለዚህ ወዳጆቼ በህይወታችሁ ውስጥ በአገልግሎታችሁ ውስጥ ሁሉ ጊዜ የክርስቶስን አካል ለመጥቀም ነው መኖር ያለባችሁ። አሁን ወደ ጌታ ብትሄዱ እኮ ጥሩ ነው፣ ግን ደግሞ እጅግ በጣም ጥሩ ደግሞ በቅዱሳን መካከል መኖር እጅግ በጣም ጥሩ ነው። ሃሌሉያ። ስለዚህ ዛሬ የማካፍላችሁ የእግዚአብሔር ቃል ሐሳብ ምንድነው ሲባል ጭንቀታችሁ ምንድነው? ወይ ደግሞ ሐሳባችሁ፣ ስራችሁ፣ ትጋታችሁ፣ አገልግሎታችሁ ምንድነው? እንደምታውቁት ሐዋርያው ጳውሎስን የጠራው ራሱ እግዚአብሔር ነው። ሐዋርያ አድርጎ የሾመው ሰው አይደለም፣ እግዚአብሔር ነው። እኔ በጣም የሚገርመኝ ሐዋርያ ጳውሎስን እግዚአብሔር ራሱ ነው ስሙን ያሸከመው። ስሙንና በስሙ ውስጥ ያለውን ኃይል አሸከመውና በሶስት ህዝብ መካከል እንዲያገለግለው አደረገ። አንደኛ በካዱት በእስራኤል ህዝብ ፊት እንዲያገለግለው ስሙን ያሸክሟል። እስራኤል ትላንትና ኢየሱስን እንዲሰቀል፣ ኢየሱስ እንዲሞት እንደ ወንጀለኛ እንደ ኃጢአተኛ አሳልፈው የሰጡት ሰዎች ናቸው። ነገር ግን እኮ እነሱን ሊያድናቸው፣ እነሱን ሊታደጋቸው ነበረ ክርስቶስ ኢየሱስ የመጣው። ግን ለሰቀሉትም ስለሞተ፣ ይኸውላችሁ በደንብ ስሙኝ፣ እየደበደቡት ላለ ነው እየተሰቀለ ያለ። እነሱን ከማይታይ ባርነት ወይ ደግሞ ከኃጢአት ሊያድናቸው ለዘላለም ፍጹምና ጻድቅ ሊያደርጋቸው እኮ ነው የሞተው። ግን እነሱ እሱ ኃጢአተኛ፣ እሱ በደለኛ፣ እሱ ወንጀለኛ፣ እሱ ወንበዴ ብለው በመስቀል አሳልፈው ሰቀሉት። ለእነሱ ደግሞ ክርስቶስን እንዲሰብክ ምን እያለ? እናንተ የሰቀላችሁት እርሱ ምንድን ነው? ክርስቶስ ነው። እናንተ የሰቀላችሁት እርሱ የእግዚአብሔር ልጅ ነው። እናንተ የሰቀላችሁት ኢየሱስ እርሱ መሲህ ነው፣ የተቀባ ነው፣ ቅባት የተሸከመ ነው ብሎ እንዲሰብክ፣ እሱ አዶናይ ነው ብሎ እንዲሰብክ ነበረ የተላከው። ሐዋርያ ጳውሎስ ነበረ ስሙን ያሸከመው እና በመንፈስ ቅዱስ አማካኝነት አይኖቹ ተከፈቱ። ሐዋርያ ጳውሎስ መንፈስ ቅዱስ ተሞላበት። ለአሕዛቦችም ደግሞ ተላከ። አሕዛብ በጣም ከንቱ ናቸው፣ በፍጥረታቸው የቁጣ ልጆች ናቸው፣ ባለመታዘዝ ከእግዚአብሔር ሕይወት የጎደሉ ናቸው። በአዳምም አለመታዘዝ ምክንያት ደግሞ ኃጢአተኛ ናቸው እና የሕግ መሰጠት ለነሱ አይደለም፣ ሕግ አይደለም፣ ካህናት የላቸውም፣ መጻሕፍት የላቸውም፣ ሕግ የላቸውም። ነገር ግን ለጣዖት ይሰግዳሉ፣ ለሆነ ባሕር ዛፍ ይሰግዳሉ፣ ለሆነ ድንጋይ ይሰግዳሉ። ኖ ኤሎሂ የሚባል አዶና የሚባል አምላክ አለ፣ ጌታ አለ። ስለዚህ ኢየሱስ ክርስቶስ ያድናል። ሃሌሉያ ሃሌሉያ። ወደ እርሱ ነው። እርሱ ደግሞ ፍቅሩን በመስቀል ላይ በመሰቀል ምን ብሎታል? ገልጦላቸዋል። ባይዘዌ እስራኤል አይደለም ኢየሱስን የሰቀሉት፣ እንዲሰቀል ግን አሳልፈው ሰጥተውታል። ደሙ በዘር ማንዘራችን ላይ ይሁን በሚል ቃል ተናግረው ኢየሱስን አሳልፈው ሰጥተው የሰቀሉት አሕዛቦች ናቸው። ለዚህ ነው
እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለአይሁድ መሰናከያ ነው አለ፣ ለአሕዛብ ግን ሞኝነት ነው። ምክንያቱም የሰቀሉት እነሱት ናቸው። እነሱን የደበደቡት ዱርዬ አይደለ እንዴ? እሱ ወንበዴ አይደለስ እንዴ? እሱ አገር አጥፊ ሴት ደፋሪ አይደል እንዴ? ብሎ የአገር ነገር ስለሚያውቁ እውቀቱ በልባቸው በውስጣቸው ስላለ፣ በደንብ ስሙኝ፣ እውቀቱ በዛ ስላለ እነሱ እንዴ ታዲያ እሱ ነው የሚያድነው የሚል ጥያቄ ፈጠረባቸው። ለእነሱም ጭምር እንዲሰብክ ስሙን አሸከመ። ለአሕዛቦች፣ ለሕዝቡ፣ ከእስራኤል ወገን ውጪ ለሆኑ። ሶስተኛው ደግሞ በነገስታትና በንጉሶች ፊት፣ በቄሳር ፊት እንዲሰብክ። ቄሳር ገዳይ ነው፣ ነፍሰ ገዳይ ነው፣ ነፍሰ በሊ ነው፣ የሰይጣን መሳሪያ ነው። ሰይጣን የሚጠቀምበት ቅዱሳንን እያሳደደ የሚገል፣ የእግዚአብሔርን ስም የኢየሱስ ክርስቶስን ስም የሚጠሩትን አንገት እየያዘ የሚገል ነው። ለእሱም ወንጌል ትሰብካል። ትዝ የሚላችሁ ከሆነ በአንበሳ አስበልቷቸዋል። የቄሳር የሚባለው ንጉሥ አይ ቲንክ ኦሪዮ ይመስለኛል። ያው የነገስታቶች ስም ቄሳር ይባላሉ። የሮም ማለት ነው። ዓለምን የምታስተዳድረው ማለት ነች። እና ለነሱም እንድትሰብክ በጣም ረጅም ጊዜ ስለ ሐዋርያው ጳውሎስ አሰብኩ። እና ሐዋርያው ጳውሎስ በአገልግሎቱ ሁሉ ለነዚህ ሶስቱ አካሎች ተልኳል። ስለዚህ እስራኤል ስላልተቀበለች ፊቴን ወደ አሕዛብ አዙሬአለሁ አለ። ወደ ማን? ወደ አሕዛብ አዙሬአለሁ። ለምንድነው ወደ አሕዛብ ፊቱን ያዞረው? እስራኤል አልተቀበለችም። እስራኤል እምቢ አለች። ክርስቶስን አሳልፈው የሰጡት፣ የካዱት፣ የሰቀሉት እምቢ አሉ። ስለዚህ እኔ ፊቴን ወደ አሕዛብ አዙሬአለሁ ብሎ ለነሱም ወንጌል እንዲሰበክ አደረገ። ጥሪው ነው። እሱ ያውቃል እኮ ኢየሱስ ጌታ። ስለዚህ ሐዋርያው ጳውሎስ በየስፍራ ሁሉ የክርስቶስ የእውቀቱ ሽታ፣ የመዓዛ ሽታ፣ የሕይወቱ ሽታ በመሆን ኢየሱስን በየስፍራው ይገልጣል። የእግዚአብሔርን ወንጌል በየስፍራው ይገልጣል። ሰው የሚል ስብከት የለው። ምድር ዓለም የሚል ሽታ ስብከት የለውም። ትምህርት የለውም። ጠረን የለውም። ሐዋርያው ጳውሎስ የሚሰብከው የእግዚአብሔርን ወንጌል ነው። ሐዋርያው ጳውሎስ የሚያወራው የእግዚአብሔርን ወንጌል ነው። የእግዚአብሔር ወንጌል ማለት ከዚህ በፊት እንደነገርኳችሁ በክርስቶስ መስቀል የተፈጸመ የምስራች ዜና ማለት ነው። የእግዚአብሔር ወንጌል ማለት እጅግ በጣም ለማመን የሚከብድ ግን ደግሞ እውነት የሆነ የምስራች ዜና ማለት ነው። ሐዋርያው ጳውሎስ ሁል ጊዜ የሚሰብከው ይሄን ይላችሁ፣ በደንብ ስሙኝ። ሐዋርያው ጳውሎስ የሚሰብከው የእግዚአብሔርን ወንጌል ስለሆነ ሰዎችን ከምድር ወደ ሰማይ ይሰፋቸዋል እንጂ ከምድር ወደ ምድር አይሰፋቸውም። ወደ ምድር አያጣብቃቸውም። እንዲናፍቁ የሚያደርጋቸው የሚመጣውን ክርስቶስ፣ ራስ የሆነውን ክርስቶስ። አረ ሃሌሉያ! የኔ ረሃብ ምንድነው? የኔ ጥማት ምንድነው? ሰዎችን ከክርስቶስ ጋር ማገናኘት። የአገልጋይ ትልቁ ስራው ሰዎችን ከክርስቶስ ጋር ያገናኝና እሱ ከመካከል ይወጣል። እኛ በክርስቶስ ኢየሱስ ያመንን የክርስቶስ ምኖች ነን፣ አካሎቹ ነን። ክርስቶስ ደግሞ የኛ ራስ ነው። እርስ በርሳችን እኛ ብልቶች ነን። እና ወደ ክርስቶስ ዕውቀት ባለጠግነት ስንመጣ ወደ እርሱ ወደ ራስ ወደ ሆነን ወደ ሙላቱ እናድጋለን። ወደ እሱ ከፍ እንላለን። ምን አይነት ስብከት ስንሰማ? የእግዚአብሔርን ወንጌል ስብከት ስንሰማ። ሁሉ ጊዜ ሐዋርያው ጳውሎስ በሄደበት ስፍራ ሁሉ አራጂ ጋዲጋ ዳጋዳጋ ዙማራባ ጋዲጋ ላቦስ የምስራቹን ዜና ነበር ሁሉ ጊዜ የሚያቀርበው። ዜና ምን አይነት ዜና ነውና? ዜና ሲባል የተፈጸመ እንጂ የሚሆን ነገር አይደለም እኮ የምናቀርበው። ተፈጽሟል፣ ተሰርቶላችኋል። በውስጥም በውጭም የሚሰብከው የእግዚአብሔርን ወንጌል ነው።
የእግዚአብሔርን ወንጌል ለምንድን ነው በውጭም በውስጥም ሁሉ ጊዜ መስበክ ያለብን፣ በሁሉም ስፍራ መስበክ ያለብን መሰላችሁ? በእግዚአብሔር ፍቅር ላይ የተመሰረተ ብቻ ስለሆነ ነው። ኧረ አልሰማችሁኝም? በማን ፍቅር ላይ? በእግዚአብሔር ፍቅር ላይ። ለዚህ ነው ማን ነው ከክርስቶስ ፍቅር የሚለየኝ? ማንም ከክርስቶስ ፍቅር ሊለየኝ እንደማይችል ይሄን ተረድቻለሁ። ይሄን ገብቶኛል አለ። ኧረ ሃሌሉያ! ማንም ከክርስቶስ ኢየሱስ ፍቅር ሊለይሽ አይችልም። ምክንያቱም የተመሰረተው በእግዚአብሔር ፍቅር ላይ ስለሆነ ነው። እኛ ለእግዚአብሔር ባለን ፍቅር ሳይሆን እግዚአብሔር ለእኛ ባለው ፍቅር ነው። እና ሐዋርያው ጳውሎስ በሚሄድበት ስፍራ ሁሉ ወደ ቆሮንቶስ ሲሄድ ክርስቶስን ይሰብካል፣ ወደ ኤፌሶን ክርስቶስን ይሰብካል። እና አንድ ቀን ቆሮንቶስ ውስጥ ገባላችሁ እና በጣም ብዙ በዚህ ወንጌል ምክንያት ባይዘው የእግዚአብሔርን ወንጌል የሚሰብክ ሰው መከራና ችግር ኦሬዲ ቤተሰቡን ለምን መሰላችሁ? ሰው አይመቸውም የእግዚአብሔር ወንጌል ብቻ ሲሰበክ። ለምን? ሰው የሚል ሽታ የለውም። የዓለምን ነገር አይደለም የሚሰብከው፣ የዓለምን ነገር አይደለም የሚያወራው። እግዚአብሔርን ወንጌል የሚሰብክ ትሄዳለህ፣ ትበላለህ፣ ትጠጣለህ፣ ትበራለህ አይደለም የሚሰብከው። ምክንያቱም ወደ እግዚአብሔር ወንጌል ሳይበራልን ስንበላ፣ ስንጠጣ፣ ስንሄድ፣ ስንበር ስለነበረ አሁንም ደግሞ ወደ ቸርች መተን ወደ ቤተ ክርስቲያን መተን ይሄን ነው መስማት የምንፈልገው። እነሱ የራሳቸው አገልጋይ አላቸው፣ የራሳቸው መጽሐፍ አላቸው፣ የራሳቸው ስብከት አላቸው። እነርሱም ዓለም ይሰማቸዋል ብሏል ዮሐንስ ለነሱ። አረ ኢየሱስ ክርስቶስ ብቻውን ያድናል። ኢየሱስ ክርስቶስ ያድናል። እና መከራ ደረሰበት፣ ጭንቀት፣ ስደት ደረሰበት። በውስጥ በወንድሞች በኩል በእህቶች በኩል ግፊያ ደረሰበት ወንጌል ስለሚሰብክ። በተለይ እነዚህ የሕግ መምህራን የሚባሉ የሙሴ ደቀ መዛሙርቶች የሚባሉ በጣም ብዙ መከራ በሱ ላይ ያደረሱ የመስቀሉ ጠላቶች ይላቸዋል። ሆዳቸው አምላካቸው፣ ክብራቸው በነውራቸው ይላል። ሕግ አልቀረም ሕጋውንም አለ እያሉ የሰውን ቤት የሚበዘብዙ ትድናላችሁ በግ አንጡ ዶሮ አንጡ እያሉ ለራሳቸው ሆድ የሚሞሉ በዚህም ሙሉ ድነት ታገኛላችሁ ደባልቀው ልዩ ወንጌል በማድረግ እየሰበኩ ማለት ነው። በእንባ ነበር ጳውሎስ እያለቀሰ የሚነግራቸው። ወዳጆቼ ጳውሎስ ብዙ ችግር ውስጥ ብዙ መከራ ውስጥ እያሳለፈ እየደበደቡት እያሰቃዩት። ግን ለምንድን ነው የሚያሰቃዩት? በነገራችን ላይ ኢየሱስን ለምንድን ነው የሰቀሉት? ግን ምን አደረጋቸው? እስቲ እንመርምር። እስቲ መጽሐፍትን እናጥና። እስቲ ከማቴዎስ ጀምሩ እስከ ሉቃስ ምዕራፍ 24 ድረስ አንብቡ። ኢየሱስ ምን አደረገ? ይፈውስ ነበር፣ ያበላ ነበር፣ ያጠጣ ነበር፣ አይናቸውን ይከፍት ነበር፣ ከሙታን ያስነሳ ነበር፣ ለቅሶ እየሄዱ ምናምን መበለቶችን ያጽናናቸው፣ አታልቅሱ ይላቸው ነበር። ጆሮን ጴጥሮስ ሲቆር ጆሮ ይመልስ ነበር፣ ታምራት ያደርግ ነበር፣ በውሃ ላይ ይራመድ ነበር፣ ማዕበሉን ጸጥ ያደርግ ነበር፣ ሀገርን ያስታርቅ። አረ የማያደርገው ነገር የለም። ግን ምን አደረጋቸው? ምን በደላቸው? ለምንድን ነው የሰቀሉት? ለምንድን ነው ከክርስቶስ ጋር መግባባት ያቃታቸው? ስለፈወሰ እንዴ? ሲራቡ ያበላቸዋል፣ እንጀራ እያበዛ ይከተሉታል። እኔ በጣም ነው የሚገርመኝ። ሁሉም ተከትሎት ይሄዳሉ። ኧረ እባካችሁን አብሏቸው፣ ያበሏቸዋል። ኢየሱስ ባይዘው ኢየሱስ ጋር ሁሉ ጊዜ ኮንፈረንስ ነው። ኮንፈረንሱ የመንፈስም የስጋም ነው። ደህና ናችሁ? እኔ ይሄ ብቻ አይደለም የሚገርመኝ፣ ሁሉም በሽተኛ ወደ እሱ መጥቶ አንዳንዶቹን ፈወሳቸው፣ አንዳንዶቹን ገዝታውስ አስያዛቸው አይልም። ሁሉም መጡ፣ ሁሉንም ፈወሳቸው። በእርሱ ቁስል ሁሉም ተፈውሷል የሚለው ቃል ተፈጸመ። ሁሉንም ይፈውሳል፣ ሁሉንም ያድናል። ሐዋርያ ጳውሎስም እንደዛው ነው። ምንም አላደረገም። ድነት በነፃ ነው። የሰቀላችሁት እሱ የእግዚአብሔር ልጅ ነው። በሕግ መዳን አይቻልም። የሕግና የነቢያት ፍጻሜ የሆነው ክርስቶስ መጥቷል፣ ተገልጧል። ስለዚህ ሕግ ተሽሯል፣ ሕግ የለም። አሕዛብም ይሁን አይሁድም የለም፣ ልዩነት የለም። ሁሉም ከኃጢአት በታች ነው። ሁሉ ኃጢአት ሰርቷል፣ ክብር ጎሎታል። ነገር ግን በክርስቶስ ቤዛነት ሁሉም ይጸድቃሉ። ኑ በእምነት ብቻ ዳኑ። እግዚአብሔር ሰርቶታል፣ ጨርሶታል።
ብሎ ነው የሚሰብከው ጳውሎስ። ሌላ ስብከት የለውም። የእግዚአብሔር ጥበብ የተገለጠው እናንተ በሰቀላችሁት ነው። እሱ የእግዚአብሔር ጥበብ ነው፣ የእግዚአብሔር ማዳን ነው ብሎ ነው የሰበከው ጳውሎስ። ግን ያንገላቱት ነበር በውስጥም በውጭም። እኔ እጅግ በጣም የሚገርመኝ ነገር አሁን ልንገራችሁ መልእክቴ። ኢየሱስ ክርስቶስ ያደነ። ግን ጭንቀቴ አንድ ነገር ነው አለ። እኔ ላይ በሚደርሰው መከራ፣ እኔ ላይ በሚደርሰው እንግልት፣ ስድብ አይደለም ዱላ አይደለም አለ። በመርከብ ስሄድ መርከብ 3 ጊዜ ተሰብሮብኛል አለ። 3 ሌሊትና 3 ቀን በውሃ ውስጥ ያደረሰውን ጳውሎስ እና ብቻ ብዙ መከራ ውስጥ አሳልፏል። ግን አሁንም ማለት እለት እለት የሚጨንቀኝ እለት እለት የሚበላኝ የአብያተ ክርስቲያናት ጉዳይ ነው። አሁን በደንብ ስሙ። ምንድነው ጭንቀታችሁ? ምንድነው እለት እለት የምታስቡት? በተለይ አገልጋዮች፣ በተለይ መሪዎች፣ በተለይ ዲያቆናቶች እንደምታውቁት ቤተ ክርስቲያን ክርስቶስ በሞቱና በትንሣኤው በክርስቶስ መገለጥ ላይ የተመሰረተች ነች። በዚህ እንስማማለን። የሰው ልጅን ማን ይሉታል ባለ ጊዜ ሐዋርያው ጴጥሮስ አንድ ቃል ተናገረ። እሱ አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። ይሄ ሥጋና ደም አልገለጠልም። ይሄን የገለጠልኝ የሰማይ አባቴ ነው። ከሰማይ አባቴ በቀር ይሄኛውን ክርስቶስ የሚያውቅ ሰው የለም። ክርስቶስን እንዴት መሰላችሁ? የማርያም ልጅ የሰው ልጅ ብሎ ነው የሚያውቁት። እሱ ግን የእግዚአብሔር ልጅ ነው። የሕያው የእግዚአብሔር ልጅና ክርስቶስ ነው። የሚመጣው ክርስቶስ፣ የተተነበየው ክርስቶስ ነው። እና በዚህ መገለጥ ላይ ቤተ ክርስቲያኔን አሁን ባለራዕይና መስራች የሚባል ነገር በዝቷል። የለም። የሰው ቤተ ክርስቲያን የሚባል ነገር የለም። ቤተ ክርስቲያን የክርስቶስ አካል ነች። ክርስቶስ ራስ ይሆናል። በክርስቶስ ኢየሱስ ሞትና ትንሣኤ፣ እንግልት፣ ታላቅ አስፈሪ መከራና ስቃይ የተወለደች ቅዱስ አካሉ ነች። በደንብ ስሙ። ቤተ ክርስቲያን የክርስቶስ አካል ነች። ቤተ ክርስቲያን ጣራና ግድግዳ አይደለም። ይሄ ጣራና ግድግዳ ቅዱሳን የሚሰበሰቡበት ስፍራ። እውነተኛ የክርስቶስ አካል የሆነችው ተሰብስባ በአንድነት ራስ የሆናትን ክርስቶስ የምታመልክበት ስፍራ፣ አዳራሽ ነው። ቤተ መቅደስን አፍርሰ በ3 ቀን እሰራለሁ ብለህ ተናግረሃል። እስቲ ከዚህ መስቀል ውረድና እስቲ ይሄን አድርግ፣ እስቲ ራስን አድን። ቤተ መቅደስ እሰራለሁ አላልክም እንዴ አሉት። ኢየሱስ ላይ ሲያፌዙ እኮ ነው። ኢየሱስ ግን በሞቱ 3 ቀንና 3 ሌሊት በጉድጓድ ውስጥ ተቀብሮ ሳለ፣ አረ ሃሌሉያ፣ አንድ ነገር እየሰራ ነበረ። የክርስቶስን ቤተ ክርስቲያን እየሰራ ነበረ። ቤተ ክርስቲያንን እየመሰረተ ነበረ። ቤተ መቅደስ እየተሰራ ነበረ በ3 ቀን ውስጥ። ሃሌሉያ። እንደምታውቁት መንፈስ ቅዱስ በብሉይ ኪዳን እስከ ክርስቶስ ሞትና ትንሣኤ፣ በተለይ እስከ ትንሣኤ ድረስ መንፈስ ቅዱስ በሰዎች ውስጥ አያድርም ነበረ። መንፈስ ቅዱስ የሚያድረው በሰማይ ነበር የሚኖረው። በታቦቱ ውስጥ እንኳን አያድርም። በታቦቱ ላይ ነበር የሚሆነው። በሰዎች ውስጥ የማያድርበት ትልቁ ምክንያት አንድ በሰው ልጆች ውስጥ የሚያድር ኃጢአት የሚባል ፐርሰን ስላለ፣ ኢየሱስ ደግሞ በመሰቀሉ በሞቱ ለአንዴና ለመጨረሻ ጊዜ ኃጢአትን ስላስወገደ፣ ኃጢአታችንን ሁሉ ይቅር ስላለ፣ ኃጢአታችንን ሁሉ ዳግም ስለማያስበው፣ ኃጢአታችንን ሁሉ ዳግም ስለማይቆጥረው ለዘለዓለም ከኛ ጋር ያድራል መንፈስ ቅዱስ ዛሬ። ከኛ ጋር ይኖራል መንፈስ ቅዱስ ዛሬ። እኔ የክርስቶስ ቤተ መቅደስ ነኝ። መንፈስ ቅዱስ የሚያድርብኝ፣ መንፈስ ቅዱስ የሚኖርብኝ፣ ለዘላለም ከእርሱ ጋር የምኖር፣ ለዘላለም በእኔ ውስጥ የሚኖር። እንዴት? በሞቱ። እንዴት? በትንሣኤው። ስለዚህ ዕለት ዕለት ጭንቀቴ እኔ አለ ጳውሎስ
የክርስቶስ አብያተ ክርስቲያን ነው። አሁን በደንብ ልብ በሉ። አሁን ብዙ ሰዎች እቺን ጥቅስ ይወስዱና በተለይ አገልጋዮችን ጥቅስ ይወስዱና ኦኬ ግንባታ ነው ማለት ነው ይላሉ። ኦኬ አንተን ወንበር ነው ማለት ነው። ኦኬ ስፒከር፣ ኦኬ የሆነ ጣራ የሆነ መሬት ነው ምናምን። ወዳጆቼ መሬትና ጣራና ግድግዳ አይደለም የሐዋርያው ጳውሎስ ረሃብ። ሐዋርያው ጳውሎስ እየተናገረ ያለው ስለ ጣራና ስለ ግድግዳ አይደለም። አሁን አንድ መንፈስ እየተመታ አሁን በጣም የብዙ ሰዎች የብዙ መሪዎች፣ የአገልጋዮች፣ የፓስተሮች፣ የቸርች ሽማግሌ የሚባሉት በጣም ትኩረታቸው ሰው ላይ አይደለም። እንዴት ካላችሁኝ ሰው ወድቆ መንገድ ላይ ተኝቶ እነሱ ግንባታ ነው የሚገነቡት፣ ፎቅ ነው የሚሰሩት። በተለይ ኢትዮጵያ ላይ እስቲ ተመልከቱ። ፎቅ የማይሰራበት ስፍራ ቤተክርስቲያን የለም። እሱ የሰው ቤተክርስቲያን የሰው አዳራሽ ነው። ሰው ቤተክርስቲያን ቆንጆ ያማረ ምናምን አዳራሽ አያስፈልገንም ወይ? ያስፈልገናል። ግን ጭንቀታችን ምንድነው? ትኩረታችን ምንድነው? ሰው። የጌታ መንፈስ አንድ ነገር ያመለክተኛል እየሰበኩ እየተናገርኩኝ። ጴጥሮስን ከጠራው በኋላ አሳ ነበር የሚይዘውና ጌታ ሆይ እኔ እኮ ኃጢአተኛ ነኝ ምናምን ነገር አለውና ጴጥሮስ አለው አቤት ሲለው ከአሁን በኋላ አንተ ሰው አጥማጅ አደርጋለሁ አለው። ሰው አጥማጁ ሰው ነው ጴጥሮስ። ቤተ ክርስቲያን ሰው ልታጠምድ የተጠራች ነች እንጂ ቆርቆሮና ግድግዳ አይደለም የምታጠምደው። አይድንም እኮ ቆርቆሮ እኮ አይደለም የክርስቶስ አካል። ብሎኬት እኮ አይደለም የክርስቶስ አካል። ስለዚህ ሰዎችን ወደ ክርስቶስ እናሳድጋቸው። ሰዎችን ወደ ክርስቶስ እንስፋቸው። ወደ ክርስቶስ ሙላት፣ ወደ ክርስቶስ ባለው ዕውቀት ባለው ባለጠግነት እናሳድጋቸው። ትኩረታቸውን ኢየሱስ ላይ። ጳውሎስ አሁንም ትኩረቱ ዛጋ ነው። ለገላትያ ሰዎች እንደዚህ አለ፣ እናንተ ማታስተውል ክርስቶስ በእናንተ ፊት ተስሎ አለበት፣ ምን ነካችሁ? በእርግጥ ከአዳራሽ ጋር አይደለም፣ እሱ ከሕግ ጋር የሚገናኝ ነው። ግን ሐዋርያው ጳውሎስ እስቲ አቴንሽኑን እስቲ ትኩረቱን ተመልከቱ አድርጎ፣ ትጋቱን ተመልከቱ፣ ስራውን ተመልከቱ። ሰዎችን ክርስቶስ እስኪሳልባቸው ድረስ ከመንፈስ ቅዱስ ጋር በመግባባት እንዴት እንደሚተጋ፣ እንዴት ሰዎችን እንደሚቀርጻቸው ተመልከቱ። ጳውሎስ እንደውም አንድ ስፍራ አለ፣ እኔ አንድ ፍጹም የሆነ ሰውን በክርስቶስ የሆነ ሰውን በመስበክ በመገሰጽ በማስተማር በጥበብ ሁሉ የምንሰብከው እርሱን ነዋል። ለምን? አንድ ፍጹም የሆነ ሰው በክርስቶስ ኢየሱስ የሆነ ሰው ለማቅረብ አለ። እኔ አሁን የሚበላኝ የኔ ችግር አይደለም። እኔ አሁን የሚበላኝ እኔ የማልፍበት መከራ አይደለም አለ። እኔ አሁን የሚበላኝ የቅዱሳን ነገር ነው፣ የአብያተ ክርስቲያናት ነገር ነው። ወዳጆቼ አብያተ ክርስቲያን ውስጥ የክርስቶስ አካል ውስጥ የስተት ትምህርት እየገባ አሁንም ቤተክርስቲያን እኛ የምንለው ቤተክርስቲያን የስተት ትምህርት ውስጥ ነው ያለችው። ጣራና ግድግዳ ላይ ነው ያለችው። ወንበር መሙላት ላይ ነው ያለችው። ሰዎች ግን በስተት ትምህርት እየተበሉ ወደ ኋላ እያፈገፈጉ ክርስቶስን እየካዱ ነው ያሉት። ከክርስቶስ እየተመለሱ በራሳቸው እየተመኩ፣ በሕግ እየተመኩ፣ በስራቸው እየተመኩ አልፈው በመላእክትና በመላእክት ምልጃ እየተቀበሉ። ጭንቀታችሁ ምንድን ነው? እኔ እኮ መከራ እኔ እኮ ስቃይ ይደርስብኛል፣ አረ እኔ እኮ ምናምን ልትሉ ትችላላችሁ። እልም አድርገህ ኮብልስቶን የሚያካክል ምላስ ሊወረወረብህ ይችላል። ያኔ ግን ደስ ይበል፣ መንፈስ ቅዱስ ይጨመርብሃል። ያኔ ግን ደስ ይበል፣ አንተ እግዚአብሔርን ወንጌል እያገለገልክ ነው። የሰው ወንጌል አይደለማ የምታገለግለው። እንዴት ኮብል አይወረወረብህም? እንዴት ምናምን ግፊያ? አረ አልፈይድ። ቤተክርስቲያን በመሰረቱ የምትሄድ ነች። ኢየሱስ ክርስቶስ እኮ ይወዳቸዋል። ስለ እውነት ነው መላችሁ። የጳውሎስ ጭንቀት የሰው ቤተክርስቲያን ሳትሆን የክርስቶስ ቤተክርስቲያን ነች። የዕለት ዕለት ረሃቡ
የክርስቶስን አካል የክርስቶስን ቤተክርስቲያን እንዴት ወደ ክርስቶስ ራስ ወደ ሆናት ክርስቶስ አሳድጋታለሁ። ያ ነው ጭንቀቱ፣ ያ ነው ረሃቡ፣ ያ ነው ጥማቱ። ወዳጆቼ ትንሽ ነገር ልጨምርላችሁ። የክርስቶስ ቤተክርስቲያን ከምትታወቅበት አንዱ በመሄድ ነው። ሻባጋዲጋላ ባጋዳ አሁን አንዳንድ ነገሮችን መታል። የሰው ቤተክርስቲያንስ መቆም ቁሙ አልተባለም፣ ሂዱ ነው ያለው ኢየሱስ። አዳራሽ ስሩ አልተባለም፣ ሂዱ ነው ያሉት። ወዴት? ወደ ዓለም ሁሉ። የሚመጡ ሰዎችስ አንድ ቦታ አምልኮ ያስፈልጋቸውም ወይ መሰብሰቢያ ያስፈልጋቸዋል። እነሱም ግን እንዲሄዱ ነው። በየዓመቱ አንድ ህዝብ አይደለም መኖር ያለበት፣ እነሱ መበተን አለባቸው፣ መሄድ አለባቸው። ሐዋርያቶች ትዝ ይላቸዋል። በአንድ ስፍራ ተሰብስበው ሳለ የሆነ ቀን መከራና ስቃይ ሲመጣ በክርስቶስ ትምህርት ስላሳደጓቸው፣ ውስጣቸውን ስለሰሯቸው፣ ክርስቶስን ስላበሩላቸው መጽሐፍ ቅዱስ ሲናገር እንደዚህ ይላል። በሐዋርያት ሥራ ምዕራፍ 8 ቁጥር 3 ላይ የተበተኑት ሁሉ በየሄዱበት ቃሉን ሰበኩ ይላል። ክርስቶስን ሰበኩ፣ ክርስቶስን አወሩ። ፊልጵስዩስም ወደ ሰማርያ ከተማ ገብቶ ክርስቶስን ሰበከላቸው። በከተማይቷም ታላቅ ደስታ ሆነ። ዕውራኖች፣ አንካሶች ይዘሉ፣ በሽተኞች ይፈወሱም ነበር ይላል። ቤተ ክርስቲያን በክርስቶስ አንዴ የተተከለች ነች። አሁን የምንተክለው ቤተ ክርስቲያን የለም። ጣራና ግድግዳ የሆነ ስፍራ ስላቆማችሁ አራይ ወፍ በእኛ አማርኛ በአዲሱ መደበኛ ትርጉም ልበል የምትተከል ቤተ ክርስቲያን የለችም። የተተከለች ቤተ ክርስቲያን ያለችው በአዲስ ኪዳን በክርስቶስ ሞትና ትንሣኤ። ታዲያ ምንድን ነው አሁን ያለችው? መሪዎች፣ አገልጋዮች፣ ቅዱሳን ምንድን ነው ታዲያ የሚሰሩት? በተመሰረተው መሰረት ላይ ክርስቶስ በመሰረታት ቤተ ክርስቲያን ላይ ሰዎችን ማነጽ፣ ሰዎችን መገንባት፣ ወደ ክርስቶስ ራስ ወደ ሆነው መስራት፣ መገንባት። ወንጌላውም ወደዛ ያሳድጋል፣ ሐዋርያውም፣ ፓስተሩ፣ መሪዎችም፣ ዲያቆናቶችም ስራቸው ያን ነው። ወዳጆቼ አሁን በየስፍራው ኢንተርናሽናል ዓለም አቀፍ አረ በጣም ያሳፍራል ወዳጆቼ። ከጣራና ግድግዳ ውጡ እስቲ። ስለ እውነት በክርስቶስ ኢየሱስ ላይ የተመሰረተ ስንት ህዝብ አለ በኢትዮጵያ ምድር? ክርስቶስ የገባው የክርስቶስ ወንጌል የገባው በክርስቶስ የተመሰረተ ፍጹም ሙሉ ሰው የሆነ ብቁ የሆነ ክርስቶስን ያወቀ ክርስቶስን የተረዳ ስንት ሰው አለ? ቤተ ክርስቲያን ያልገባችበት ስፍራ የለችም። የገባው የተሰራው ጣራና ግድግዳና የሆነ ተቋም የሆነ ስም የሆነ ኢንተርናሽናል የሚል ጣራና ግድግዳ ነው እንጂ ምንም ተጽዕኖ እየፈጠርን አይደለም። ተጽዕኖ የምንፈጥረው ንጹሕን ወንጌል፣ የእግዚአብሔርን ወንጌል፣ የሚያድነውን ወንጌል፣ የተሰራው የተፈጸመውን ወንጌል፣ የእግዚአብሔርን ወንጌል ብቻ ይዘን ስንገባ፣ የክርስቶስ መዓዛ ስንሆን፣ የክርስቶስን ዕውቀትን ለሰዎች ስናካፍለው ያኔ ተጽዕኖ የምንፈጥረው። ጳውሎስ ጭንቀቱ ይሄ ነው። ዕለት ዕለት የምጨነቀው እኔ ስለ እኔ አይደለማል፣ ስለምበላውና ስለምጠጣው አይደለማል። እኔ የምጨነቀው አረ ሃሌሉያ መከተተከበ ለአብያተ ክርስቲያናት ነው አለ። ስለዚህ የምትሄድ ነች። በምትሄድበት ሁሉ የክርስቶስን የምስራቹን ወንጌል የምትሰብክ፣ የተፈጸመውን የምታወራ፣ የምትናገር፣ ቤተ መቅደስ የምታበዛ። አሁን ጣራና ግድግዳ ግንባታ ምናምን እንትን የምትል አይደለችም። ቤተ መቅደስ ነው የምታበዛው። ምክንያቱም ክርስቶስ ቤተ መቅደስ ነው የሰራው፣ ማደሪያውን ነው የሰራው። አንድ ምስጢር ላውራችሁ። ምኑን ነው የሰራው ክርስቶስ? ማደሪያ። የቤተ ክርስቲያን ተልእኮ ወይ ደግሞ የክርስቶስ ቤተ ክርስቲያን ተልእኮ ምንድን ነው? ቤተ መቅደስ ማብዛት፣ መንፈስ ቅዱስ የሚያድርበትና መንፈስ ቅዱስ የሚገለጥበት ቤተ መቅደስ ማፍራት፣ ሰዎችን ወደ ክርስቶስ እንድታመጣ፣ የመጡትን ደግሞ መንፈስ ቅዱስ እንዲያድርባቸውና እንዲሰራባቸው ማድረግ።
የማስታረቅ አገልግሎት የተሰጣት ነች ቤተክርስቲያን። የማ ቤተክርስቲያን? የሰው ቤተክርስቲያን አይደለም። አሁን ምድራችን ላይ በዛው የሰው ቤተክርስቲያን ነው። በሰው ስም ያለ መስራችና ባለራዕይ የሚባል የሆነ ቤተክርስቲያን የሚባል የለም። እንዲህ ብሎ ነገር የለም። ሰው የሰጠው ነው። ጥሩ ነው እሱ። ለኛ ስብስብ ለኛ እንትን ይሆነናል። ሰማይ ግን የሚያውቀው በክርስቶስ ሞትና ትንሣኤ በክርስቶስ ደም ላይ የተመሰረተች ቤተክርስቲያን ነው የሚያውቀው። የራሱን ቤተክርስቲያን ዋጋ የከፈለበትን። ለዚህ ነው መጽሐፍ ቅዱስ ሲናገር ሃሌሉያ ለኤፌሶን ቤተክርስቲያን መሪዎች እንደዚህ አለ፣ ሰበሰባቸውና ከነሱ ሊለያቸው ባለ ሰዓት እግዚአብሔር በገዛ ደሙ በራሱ ቤተክርስቲያን ላይ የሾማችሁ እናንተ ኤጲስቆጶሳት የሆናችሁ እረኞች፣ መሪዎች የሆናችሁ አንድ ምክርን እመክራችኋለሁ። በገዛ ደሙን የገዛት ቤተክርስቲያንን እንድትጠብቁ ለራሳችሁም እንድትጠበቁ እመክራችኋለሁ፣ አደራ እላችኋለሁ። እኔ ከሄድኩ በኋላ ከእናንተው መካከል ከእናንተው መካከል ተኩላ ሆኖ እናንተን የሚያስቱ አሉ። ስለዚህ ለእግዚአብሔር ሕዝብ በጣም ጥንቃቄ አድርጉ። እግዚአብሔር ነው የሾማችሁ፣ መንፈስ ቅዱስ ነው የሾማችሁ። ስለዚህ ጥንቃቄ አድርጉ። የማ ቤተክርስቲያን? የእግዚአብሔር ቤተክርስቲያን። የሰው ቤተክርስቲያን የለም። በእኔ እንዳትሸወዱ። የእግዚአብሔር ቤተክርስቲያን ውስጥ መሪው መንፈስ ቅዱስ ነው። እኛ አካሉ ነን። የሚመራን መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ በመንፈስ ቅዱስ የተሞሉትን የተሾሙትን የተወደዱ መሪዎችን ደግሞ አስቀምጧል። ዲያቆናት፣ አገልጋዮች አሉ። አሁን እነሱም በመንፈስ ቅዱስ በመራቸው አቅጣጫ፣ መንፈስ ቅዱስ ባሳያቸው አቅጣጫ የክርስቶስን ሕዝብ ወደ ክርስቶስ ይመራዋታል። ደግሞ ከክርስቶስ እንዳትወጣ እንዳትስት ይጠብቋታል። የሚያስፈልጋትን ነገር እያቀረበች ማለት ነው። አሁን በጣም ሰፊ ነው። ከስተት ትምህርት ይጠብቋቸዋል፣ ከተኩላዎች ይጠብቋቸዋል። ስለዚህ በጣም ልታስተውሉ ይገባል። ለኤፌሶን ቤተክርስቲያን ነው የሚላት። ኤፌሶን ቤተክርስቲያን ደግሞ እንዴት እንደምትናወጥ እንደተናወጠች ትመለከታላችሁ። የእግዚአብሔርን ምክር አለመስማት ዛሬም ጥፋትን ያመጣል። ስለዚህ ወዳጆቼ ምንድነው ጭንቀታችሁ? መሪዎች፣ የተወደዳችሁ እግዚአብሔር በቤተ ክርስቲያኑ ላይ የሾማችሁ እናንተ የተወደዳችሁ መሪዎች፣ አገልጋዮች የክርስቶስን ፍቅር እንድታውጁ፣ የተሰራውን ስራ እንድታውጁ፣ ጸጋ ያለባችሁ እናንተ ላይ የመንፈስ ቅዱስ ቅባት ሆኖ በውስጣችሁ ያደረ፣ አይናችሁ የተከፈተ፣ ጆሮአችሁ የተከፈተ አስተማሪዎች፣ መጋቢዎች ምንድነው ጭንቀታችሁ? ምንድነው ወሬያችሁ? ምንድነው ለትለት የሚበላችሁ? ስለ እናንተ ሆድ እንጀራ ነው ወይስ ስለ ህዝቡ ነው? ስንት ሰው በእናንተ እየዳነ ነው? ስንት ሰው በእናንተ እየተሰናከለ ነው? ሃሌሉያ። አባት ሆይ እናመሰግናለን። በአንተ ቤተ ክርስቲያን ላይ የተወደዱ መሪዎችን ስለሰጠን እናመሰግናል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ ጸልያለሁ ለመሪዎች ማስተዋልና እግዚአብሔር ሆይ ጥበብን እንድትሰጣቸው፣ ዕውቀትን እንድትሞላባቸው፣ ጥበብን እንድትሞላባቸው ደግሞ መሪ ታላቅ መሪ ለሆነ ለመንፈስ ቅዱስ ተገዝተን እሺ ብለን እግዚአብሔር አምላክ ሆይ እየሰማን እያዳመጥን አቅጣጫ እያሳየን እንድንሄድ በኢየሱስ ስም በጸጋ እንድትረዳን በጸጋ እንድታግዘን ብቻ በጌታ በኢየሱስ ስም ጸልያለሁ። አባት ሆይ ክብር፣ ምስጋና፣ ውዳሴ፣ አምልኮ ሁሉ ላንተ ብቻ ይሁን። አንድ ሰው መስራት እንድንችል ፍጹም የሆነ ሰው በክርስቶስ እግዚአብሔር አምላክ ሆይ በክርስቶስ ኢየሱስ ባለው ዕውቀት መረዳት ባለጠግነት የተሰራ ሰው ሙሉ የሆነ ሰው ራሱን የቻለ ብቁ የሆነ ሰው እንድናዘጋጅ እንድንሰራለን። መንፈስ ቅዱስ ጸጋ ጥበብን እንድትሞላብን በኢየሱስ ስም ጸልያለሁ። እናመሰግናለን በኢየሱስ ስም አሜን።
የተወደዳችሁ ቅዱሳን ይሄን ስብከት ይሄን ትምህርት ያዳመጣችሁ በተለይ ለመሪዎች ለአገልጋዮች ሼር እንድታደርጉላቸው እንድታስተላልፉላቸው በትልቅ ትህትናና ማስተዋል እንድትሰሙት አበረታታችኋለሁ። የክርስቶስ ጸጋና ሰላም ምሕረት ከሁላችሁም ጋር ነው። ተባርካችኋል።